እግዚአብሔርን የእውነት የምትወጁ ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀንታችሁ አታውቁም? በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት የምናደርገው ሰው ስለሚጾም እንጾማለን፣ ጾም ስለሆነ እንጾማለን፣ ጸሎት መድረግ ስላለበት እናደርጋለን። የምር እግዚአብሔር ናፍቆን እግዚአብሔር ማውራት አምሮን ጸሎት አድርገን እናውቃለን? ድሮ ልጆች እያለን ከትምህርት ቤት ስንመጣ ቤት ውስጥ ስንገባ እናታችን ስትኖርና ሳትኖር ልዩነቱ ይለያያል አይደል? ስሜቱ በጣም ይለያያል። ቤት ውስጥ ልክ እናት ስትኖር ደስ የሚል ስሜት ምንም ባታደርግልን መክሰስ ባያስፈልገንም እንኳን ባዶ ቤት ከመግባት እናታችን ያለችበት ቤት መግባት ደስ ይላል። ልክ ያ ስሜት እንደሚናፍቀን ልክ እናታችን ለማየት እንደምንጓጓ እግዚአብሔርን ለማናገር እንጓጓለን። የምንወደውን ሰው ለማናገር ከምንወደው ሰው ጋር ለማውራት እንደምናፍቅ እግዚአብሔርን ለማናገር እናፍቃለን። የምር ከልቡ እግዚአብሔርን የሚወድ ሰው ከልቡ የሆኑ ቅዱሳን የሚወድ ሰው ማየት ያስቀናል። ጸሎታችንም አገልግሎታችንም ሁሉ ነገራችንም የግድ መደረግ ስላለበት የምናደርገው እንጂ የምር ፍቅር ኖሮን የምናደርገው አይደለም። ብዙዎቻችን መንግስተ ሰማያት ባትኖር እግዚአብሔርን እናፍቀዋለን። እሱም አይመግበን እሱም አይጠብቀን ቢሆን ከሱ ምንም የምናገኘው ነገር ባይኖር ናፍቆን ጓጉተን እንሄዳለን። በእግዚአብሔርና በእኛ ፍላጎት መካከል በእኛ ምርጫ መካከል መምረጥ ሲኖርብን የምር እግዚአብሔርን እንመርጣለን። ከራሳችን አጉድለን ከራሳችን ቀንሰን ፍቅራችን ይውሸት። የእውነት እግዚአብሔርን መውደድ ካልቻለን ደግሞ ጥቅም የለም። እግዚአብሔርን ማፍቀር እግዚአብሔርን መውደድ መቻል ሁሉ ነገር መጀመሪያ የሰጠችን ህግ እኮ ናት። ጌታችንን መጣና አንዱ ፈሪሳዊ ጌታ ሆይ ከህግ ሁሉ የምትበልጠው ህግ የትኛዋ ናት ብሎ ጠየቀ። ጌታችን ሲመልስለት ጌታ አምላክን እንደ ነፍስ አድርገው ውደድ፣ በሙሉ ኃይል በሙሉ ጉልበት ውደድ የሚለው ህግ ይበልጣል አለ። አይታችሁ ከሆነ ግን 10 ትእዛዛት ላይ እንደዛ የሚል ህግ የለም። ጌታችን እንደዛ ያለው የ10 ትእዛዛትን ስንጠቀላቸው ወይ ፍቅር እግዚአብሔር ወይ ፍቅር ቢጽ ከዚህ ቀጥሎ ደግሞ እግዚአብሔር ውደድ ከሚለው ህግ ቀጥሎ ደግሞ ባልንጀራ እንደራስ አድርገው ውደድ የሚለው ህግ ይበልጣል ብሎ ጌታችን እንዳስተማረ ማለት ነው። እግዚአብሔርን ከልቡ መውደድ የቻለ ሰው ሁሉን ነገር ማሸነፍ ይችላል። ለእግዚአብሔር ያለው ፍቅር እውነተኛ ጀንዊን የሆነ ሰው የሆነ ነጠላ የምንለብሰው ሰው እንዲያየን ካልሆነ ምን ዘምረው ከበሮ የምንመታው ሰዎች እንዲያዩን ካልሆነ ከበሮ ይዘን የምንሽከረከረው ለምንድን ነው? እግዚአብሔር ደስ እንዲለው። በጣም የሚያምር ልብስ ለብሰን ቤተክርስቲያን የሚለው እግዚአብሔር ደስ እንዲለው በእኛ ልብስ ደስ እንዲሰኝ ነው አይደለም? ሰዎች እንዲያዩ ሁሉን ትተን ግን እግዚአብሔር ብቻ እንዲወደን እግዚአብሔር ብቻ እንዲያየን ማድረግ ከቻለን ያ እውነተኛ ክርስትና እና ፍቅሩ እንዲያድርብን መጸለይ እንልመድ። እስቲ እንሳል። ጌታው በቃ ልውደድ፣ አንተ እያመመህ እንደወደድከኝ እያመመኝ ደግሞ ልውደድ። አንተ ከራስ አጉድለህ እየሞትክ ነፍስህን ሰጥተው እንደወደድከኝ እኔ ደግሞ እንደው አንተ ሞተልኝ እኔ ልኖርልህ። እስቲ አንተ እንደምትወደው አድርጌ ልኖር፣ አንተ እንደሞትክልኝ ልሞትልህ ባልችል ከአንተ ፍቅር የያዘኝ ልክ ባል ስጠኝ ሚስት ስጠኝ ብለን እንደምንጸልየው ከአንተ ፍቅር የያዘኝ አንተ ልውደድ፣ አንተ የምትወደው አይነት ሰው ልሁን፣ አባቶቼ እንደወደዱ ልውደድ፣ ቅዱሳኑ እንደወደዱ ልውደድ፣ ሊቃውንቱ እንደወደዱ ልውደድ፣ እናት ድንግል ማርያም እንደምትወደድ ልውደድ ብለን ወደ እግዚአብሔር መጸለይ ያስፈልጋል። እውነተኛ ፍቅር ለእግዚአብሔር ያለው ሰው ሌላ ምንም ነገር ሊከብደው ስለማይችል